ምንድነው እሱ? ምን ሆነሃል? ሬሳው ጠፋ። ምን? አዎ ሚራ፣ ሬሳው ጠፍቷል። ከማታ ጀምሮ እየፈለኩት ነበር፣ ግን እስካሁን ምንም ነገር አላገኘሁም። አልገባኝም። ምን ማለት ነው? አንቺን ልጠይቅሽ እንጂ ቦታ ቀይረሽዋል እንዴ? ምን ልሁን ብዬ ነው ቦታ መቀየረው? አረ እና አላየሁትም እያልሽ ብቻ ባልሆነ። አዎ እያልኩ ነው፣ አላየሁትም። ወይኔ ሮቤል፣ በቃ ጉድ ሆነናል። እርግጠኛ ነኝ አንድ ሰው አግኝቶታል አስክሬኑ። ማን ሊያገኘው ይችላል? አድናን እንደሆነ አብሮን ነበር። እሱም አብሮን ነበር። ምናልባት ያቺ ተረገመች እህቷ እንዳገኘችው። አይ በፍጹም መሆን የለበትም። በፍጹም መሆን የሌለባቸው ነገሮች እዚህ ቤት ውስጥ መሆን ከጀመሩ ቆይቷል። ሮቤል፣ አሁን ምን እናድርግ እያልኩ ነው። አይሽ በቃ እሷ ናት የምትሆነው። ስለዚህ ሳትቀድመን የሆነ ነገር ማድረግ አለብን እኮ። ምን? መግደልም ካለብን እንግደላት። ምን? በድጋሚ ተመሳሳይ ስህተት? እኔ ይሄንን አልሰራም። እንዴ ምርጫ የለንም። ካልሆነ እስካሁን የለፋንበት ነገር እንዳለ ገደል መግባቱ። አላውቅልም፣ ግን ደግሞ ከዚህ የተለየ ሀሳብ አምጣ ሮቤል። የተሻለ ሀሳብ ካለች ንገርኛ። ምን ታፈጣለች? ሮቤል፣ የራስህ ጉዳይ ነው። የራስሽ ጉዳይ። አንቺ ልሞች ነው እንዴ? አንቺ እንዴት ነው የሚያደርገው? አንቺ እዚህ ደግሞ ምን ትሰራለሽ? ምንም። እንዴት አደርሽ? ደህንነት ያሳስቦሽ ነው? አዎ፣ ለምን አያሳስበኝም? ስላንቺ እኮ ሳራ በደንብ ትነግረኝ ነበር እና እኔ ጋር ጥሩ ሰው እንደሆንሽ ባታስመስይ ጥሩ ነው። እኔ በፍጹም አላምንሽም። አልገባኝም። ምን ብላ ነገረችሽ? ክፉ ሰው እንደሆንሽና ምንም ነገር ከማድረግ እንደማትመለሽ ነው የነገረችኝ። ባይሆን እሱ ያላወቀችው ነገር ስላድናን ነበር፣ ወይም ደግሞ አውቃ ይሆናል ያልነገረችኝ። ግን ለነገሩ ባልና ሚስት አይደላችሁ? አንድ አይነት ናቸው። ቆይ ግን እኔ ያልገባኝ ነገር አንቺን የመፍታትን ፈልገሽ ወይስ ሳራ የት እንዳለች እስካሁን ድረስ አላወቅሽም? አላወቅኩም። አንቺ ብትነግሪኝ ግን አውቃለሁ። እውነትሽን ነው? ምንም ነገር አላወቅሽም? አላወቅኩም። ምን ነው ልትነግሪኝ የምትፈልጊው ወይም ደግሞ እንዳላቅም የፈለግሽው ነገር አለ እንዴ? ምን ያስፈራኛል? እኔ ምንም አልፈራም። ጥሩ። የሚያስፈራሽ ነገር ከሌለ እህቴ ደህና ናት ማለት ነው። እህቴ ስለኔ ምን ነገርሽ እንደመረዘችሽ ባላቅም አንድ ነገር ግን ወቂ፣ እኔ በጣም ጥሩ ሴት ነኝ። እሺ፣ አሁን ከጨረሽ ትወጪልኝ? ጨረሽ በሌሊት ትመጣለች እንዴ? ደግሞ ፈልጋ ህይወት ያልበቃለት የኔ ባል እንዴት አደርክ? እንዴት አደርሽ? ቆይሽ እንዴ ከተነሳሽ? አይ አልቆየሁም። በህልም ያየሁት ከሆነ ምንም አዲስ ነገር የለም። እኔ የምልህ ምን አዲስ ነገር አለ? ምንም አዲስ ነገር ሊኖር አይችልም። አይ እንደዛ ሳይሆን ለጠቅላላ እውቀት ምን አዲስ ነገር አለ? ማታ አብረናል። ለያምሽ ታይተኛ ነው የወጣት በቃ ምን አዲስ ነገር ሊኖር ይችላል? ምን ነው የሆነ አካልክ እንግዲህ የተፈጠረ ችግር አለ? ምንም ችግር የለም። ምንም አልተፈጠረም።
ምን አዲስ ነገር አለ? ሉሃናና አድናን ምንም የሚያውቁት ነገር የለም። አይ እንደሱማ ሊሆን አይችልም። ከሁለት አንዳቸው ስለዚህ ጉዳይ ሊያውቁ ይገባል። አዎ ሉሃናንን ሳወራት ምንም ነገር እንደማታቀራቅጫለሁ። አድናንም ልክ እንደዛው። አይሆንም። ሁለቱ ካላወቁ ወዴትም ሊሄድ አይችልም። ወዴትም። እኔ በጣም እየፈራሁ ነው። በዚህ ሰዓት መፍራት አይደለም መፍትሄው፣ የተፈጠረውን ነገር ማወቅ ብቻ ነው መፍትሄው። እሺ ቆይ ከአራታችን ውጭ እዚህ ቤት ውስጥ ማንም የለም። ማን ከየት መጣ ይባላል? አላውቅም። ወይ ደግሞ ከሁለት አንዳቸው እየሸወዱ ነው። ማን እንደዚህ ያደርጋል ብለህ ታስባለህ? እኔ እንጃ። ምናልባት ልጅቷ እሺ እየሸወደችን ነው ብለን እናስብ። ግን ደግሞ የት ታደርገዋለች? ቆይ ክፍሏ ውስጥ የለም? የለም፣ ሁሉንም ነገር ያቻሉ። ክፍሏ ባዶ ነው። ከዚህ ቤት አውጥተዋለች ማለት ነው። ግን በምን ሰዓት? አላውቅም ሮቤል፣ አላውቅም። የእውነት እኔ ግን መታሰር አልፈልግም ሮቤል፣ መታሰር አልፈልግም። እኔ ትፈልጋለሁ እንዴ ሚራ? አሁን አንቺን ማባብልበት ሰዓት ላይ አይደለም ያለሁት። አታልቀቅሽብኝ። ምለታልቀቅሳለች። ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው። አንተ መግደል ሀሳቡን ባታመጣው ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ቆይ ማለት እንዴ ሁሉንም ነገር ወደኔ እያዞርሽ ነው እንዴ? አዎ እዚህ ሁሉ ነገር ውስጥ የገባነው በአንተ ምክንያት ነው። እንዴት አደርሽ? እግዚአብሔር ይመስገን። ለምን ፖሊስ ጣቢያ መሄድ እንዳልፈለግሽ ልታስረጅኝ ትችላለሽ? አንተን እኔ አንድ ጥያቄ መጠየቅ እችላለሁ? ጠይቂ። ቆይ ለምን እህቴ? እሷ እኮ በጣም ንጹህ ምስኪን ልጅ ናት። ምን የምታውቀው ነገር የለም። ለምን ጨክንክባት? ምንድነው? ስለምንድን ነው የምታወሪው? አድናን፣ እማወራው ነገር በደንብ ገብቶሃል። እኔ ካንተ የምፈልገው እህቴን ብቻ መልስልኝ። ከዛ ዳግመኛ ዞር ብለን ላናይ ከቤት ለቀን እንወጣለን። አድናን እኮ ነኝ ሉሃና። ምንድን ነው የምታወሪው? እባክህን አድናን፣ እባክህን። እህቴ ላጠፋችሁ ነገር ሁሉ እኔ በሷ ስም ይቅርታ ጠይቃለሁ። ምንም አታደርግብኝ እባክህ። እባክሽ ሉና ከሀገሬ ላይ ተነሽ። አድናን፣ ሁሉንም ነገር አውቃለሁ። እባክህን በቃ እህቴን ብቻ መልስልኝ። ስላንተ ምንም ነገር አናወራም። እውነት ቃል እገባለሁ። ሉና እኔ ምንም ስለምትይው ነገር ምንም አውቀው ነገር የለም። እባክሽ አድናን፣ ታውቃለህ፣ በደንብ አድርገህ ታውቃለህ። ግን በቃ ይሄን ነገር ከፈለክ ይሄን ቤትም ለቀን እንወጣለን። እባክህን እህቴን ብቻ መልስልኝ። ሉና ተነሽ። እና አሁን እኔን እየወነጀልሽ ነው? አዎ ሮቤል፣ ራስ እንደገባበት ራስ ተወጣው። ሁሉንም ነገር እኮ ተስማምተን ተነጋግረን ነበር ያደረግነው። አየው አይደለም? ያንተ ሀሳብ መጨረሻው ይሄ ብቻ ነው። እኔ እኮ ቆይ ገና ምን እንደሆነ እንኳን ባልተረጋገጠ ሁኔታ ጭራሽ ልትክጂ ነው? ሮቤል፣ ይሄ ክህደት አይደለም። ይሄን ሁሉ ሀሳብ ያመጣው አንተ ነህ። ስለዚህ ራስ ተወጣው። እንደውም ልንገርሽ፣ እኔም አንቺን እጠረጥርሻለሁ። አዎ። እንዴ እኔ ደግሞ ማድረግሽ ነው የምጠረጥረኝ? እቃውን ከዚህ ክፍል ያወጣሽው አንቺ ነሽ። ምን? ይሄን ለመናገር ነበር ዳር ስትል የነበረው? እና ከአንቺና ከኔ ውጭ ስለዚህ ጉዳይ የሚያውቅ ሌላ ሰው አለ እንዴ? ንገሪኝ። አለ? አላውቅልህም ሮቤል። ቆይ ከኔና ከአንቺ ውጭ ስለዚህ ነገር የሚያውቅ ሌላ ሰው አለ እንዴ? ንገሪኝ። አላውቅልህም ሮቤል። ሰምኛለሽ? እኔ ግን አውቅልሻለሁ ሚራ። ስለዚህ ጉዳይ ከኔና ከአንቺ ውጭ ማንም የሚያውቅ የለም። ንገሪኝ፣ እቃውን የት ነው የደበቀው? ሉና ተነሽ ብዬሻለሁ። አያድና፣ ትክክለኛ ማንነት ይሄ ነው። ምን ማለትሽ ነው? እንደዚህ ባልሰከረ መንፈስ እየተነጋገርን በፍጹም ልንግባባ አንችልም። እሺ ይኸው ፊትን ያለሁት እህቴን የደበክበት እህቴን ያደረካትን ሁሉ አድርገኝ። እሷ ጋር ብቻ ውሰደኝ። የትሽት ነች? እሱ ለምን ትጠይቀኛለህ? የት እንዳደረካት የምታውቀው አንተ አይደለ እንዴ? እውነት ነው? የምርሽን ነው? እየጠረጠርሽ ነው? ሳራ ያለችበት ቦታ አውቄ የደበኩ ነው የመሰለሽ? አዎ አድናን፣ ማንነትን በደንብ አድርጌ ያውቀዋለሁ። አታስመስል አድናን። አሁን እህት ያለችበትን ብቻ ንገረኝ። እንደዚህ የምታስቢ ከሆነ በጣም ነው የማዝነው። እሺ መጀመሪያውኑ ሚስቴ እውነቷን ነበር። አንቺን በፍጹም ማመን አልነበረም እኮ። አንተ የምትታመን ሰው ሆነ እኔ የምትጠረጠረኝ? ቢገባ በጣም ቆሻሻ ማንነት ነው ያለ። በቃሽ። አሁን ሌላ ችግር ሳይፈጠር ቤቴ ልከሽ ውጪልኝ።
አልወጣም። እህቴን ሳላገኝ ያለችበትን ቦታ ሳትነግረኝ በፍጹም አልወጣም። ራሴን ለመቆጣጠር እየሞከርኩ ነው። አትቆጣጠረው፣ አድርገው። እህቴን ያደረካትን በሙሉ አድርገው። ሜራ ንገሪኝ፣ እየጠበኩሽ ነው። ታውቂያለሽ አይደል? ማንም ሰው ብልጥ ሊሆንብኝ ሲሞክር ደስ አይለኝም። ቆይ ማን ብልጥ ሊሆንብህ ሞከረ? አልገባኝም። ምን እያሰብክ ነው? ከኔና ከአንቺ ውጭ ስለዚህ ጉዳይ የሚያውቅ ሌላ ማንም ሰው የለም አይደል? አዎ የለም። ማን ሊወስድ ይችላል? ንገሪኛ። ለዚህ መልሳለሽ? አዎ መልሳለኝ። ምናልባት አንተ ትሆናለህ እንጂ እኔ እንደማልሆን እርግጠኛ ነኝ። ሜራ እንዴ መወቃቀሱን እናቁምና ማሰብ እንጀምር። እዚህ ቤት ውስጥ አምስተኛ ሰው አለ የለም? አምስተኛ ሰው? ቆይ እስቲ አስቢው። ሁላችንም ካላወቅን ሊሆን የሚችለው እሱ ብቻ እኮ ነው እንዴ። አምስተኛ ሰው አለ ብሎ ማሰብ ማቀጃ ሳይሆን አይቀርም። እና ታዲያ ሳራ በሶስተኛ ቀኗ ተነሳች ብሎ ማመኑ ይሻላል? ንገሪኛ። ወይኔ ጉዴ ሜራ፣ ይሆን ያለው ነገር በህልምሽ ነው እንዴ? ቆይ ምን እየተፈጠረ ነው? አዎ በእውነትሽ ነው። ሚስጥራችንን ሰው ደርሶበታል። ከዚህ በኋላ አብቅቶልናል። አንድ ነገር እናድርግ። ይሄ ነገር የተፈጠረ ያለው ቤት ውስጥ ካሉ ሰዎች ከሆነ የትም አይሄድም። ስለዚህ ቤቱን አበጥረን እንፈትሸው። ጥሩ። ግን ለምንድን ነው የምትፈትሹት ሲሉን ምን ብለን እንመልስላቸዋለን? ምንም አንነግራቸውም። እነሱ ሳያውቁ በድብቅ ነው የምንፈትሸው። እዚህ ቤት ውስጥ ካሉ ሰዎች ከሆነ የትም አይሄድም። ስለዚህ ቤቱን አበጥረን መፈተሽ አለብን። ጥሩ። ግን ለምንድን ነው የምትፈትሹት ሲሉ ምን ልንመልስላቸው? ምንም አንላቸው። ስንፈትሽ ማወቅ የለባቸውም። ጥሩ። እና ታዲያ ከየት እንጀምር? ሴት ልጅ ባትሆኝ ኖሮ በዚህ ሰዓት በቀላሉ አልቀሽ ነበር። አድርገው እንጂ እህቴ ሳራን ያደረካትን በሙሉ እኔንም አድርገኝ። እባክሽ አቁሚ ልሆና። ስለ እህትሽ እኔ ምንም ማውቀው ነገር የለም። አሁንም ቢሆን ውሸትን አቁም አድናን። የምን ውሸት ነው የምትይኝ? እኔ ውሸት አላውቅማ። ውሸታም እንደሆንክማ በደንብ አድርጌ ያረጋግጫለሁ። አንተ የምትለው ምንም ነገር ማመን አልችልም። እስኪ ንገሪኝ፣ በምንድን ነው ውሸታም መሆኔን ያረጋግጥሽው? ለጊዜው እንኳን እሱ ለኔ አሳሳቢ ጉዳይ አይደለም። እህቴን ሳራን ብቻ ነው ማግኘት የምፈልገው። እህትሽ የት እንዳለሽ ከሆነ ማወቅ የፈለግሽው በጣም ጥሩ። ነይ አሁን ወደ ፖሊስ ጣቢያ ነች። ከዛስ ፖሊሶችን በገንዘብ ደልለ እህቴ ሳራን ድጋሜ መፈለግ እንዳልችል ታደርገኝ ነው? ከዚህ የተሻለ ሌላ ሐሳብ የለም? አረ ምን አይነት ማይረባ ሐሳብ ነው አምሮሽ ውስጥ የተሞላው? ዋሻው ይሄ የሁል ጊዜ ተግባር አይደል አድናን? ይኸውልሽ ከየት አምጥተሽ እንደሆነ አላውቅም፣ ግን አሁን ላይ ስለኔ የሆነ የማይሆን መረጃ አምሮሽ ላይ እንዳስቀመጥሽ አውቄያለሁ። በጣም ነው ማዝነው። እኔ ደግሞ ማዝነው ለእህቴ ለሳራ ነው። ማንነትን ሳታውቅ በወጥመድ መጠመዷ። በቃሽ አዳምጪ። ይኸውልሽ ማታዳምጪ ከሆነ እዚህ ጋር መለፋለፉ ምንም አይነት ትርጉም የለውም። እሺ እስቲ ላዳምጥ። ምንድነው የምታወራው? ምን አለ? ሳራ ማለት እኮ ለኔ ልክ እንደ ታናሽ እህቴ ነበረች። ብዬ ያንተን ዝባዝንጌ የሚሰማ ይመስላል? አያ አድናን፣ ትክክለኛው ያንተ ማንነት ይሄ ነው። ትሞጣሞጪ ነው። ዝም በል። እስቲ እዚህ በደም ፈልግ አድርጊ። እንደምታየው እኮ ኖሮ ነው ምንም ነገር የለም። ምንም ሳፈልግ የለም ትያለሽ። እስቲ በደም ፈልግ አድርጊው። እዚህ ሮቤል የደበቅነው እኮ መርፌ አይደለም፣ የሚታይ ነገር ነው። ይሄው ምንም ነገር የለም። አላውቅም። በቃ አላውቅልሽም። ሂጂና ፈልግ አድርጊው። ከመጋረጃው ጀርባ ምናምን ካለ ፈልግ አድርጊው። ይገኛል ብለሽ የምታስቢበት ቦታ ሂጂና ፈልጊልኝ። እሺ እፈልጋለሁ። ፈልጊያ።
ያው እንደምታየው ምንም ነገር የለም። በቃ ወደ ቀጣይ እንሂድ። የት ነው የምንሄደው? ያው ኪችን ነው። እሺ አንቺ ነሽ ተዝረክርከሽ እዚህ። እሺ ወይኔ ሮቢ ይቅርታ፣ እንደዚህ ማድረግ አልነበረብኝም። አድናን የእውነት በጣም ባለጌ ሰው ነህ። እሺ በጣም ይቅርታ አድርጊልኝ። አውቄ አይደለም፣ ድንገት ነው ያደረኩት። እህቴስ ናት? የት ነው ያለችው? ስለ እውነት ነው የምልሽ፣ ስለ ሳራ ምንም የማውቀው ነገር የለም። አላምንህም። አላውቅም፣ ግን የተቻለኝን ሁሉ አድርጌ እፈልጋታለሁ። ስለተፈጠረው ነገር ግን በጣም ይቅርታ አድርጊልኝ። እሺ ቆይ እህቴስ ነች? የት ነው ያለችው? እኔ እኮ ግራ ገባኝ። አዎ፣ ግን ለምን እንዳደረኩት ሁላ አላውቅም። ራሴን መቆጣጠር አቅቶኝ ነው። በጣም ይቅርታ አድርጊልኝ። በፍጹም እንደዚህ ማድረግ አልነበረብህም አድናን። አንተ እኮ ባለ ትዳር ነህ። አዎ፣ በጣም ይቅርታ። ራሴን መቆጣጠር አቅቶኝ ነው። አስቤው አይደለም። እሺ አሁን ውጣ። ይሄው እንደምታየው ነው። እዚህ ጋር ሰው ምኑ ጋር ነው የሚደበቀው? አዎ አይደበቅም፣ ግን በቃ ካለመፈለግ መፈለግ ይሻላል ብዬ ነው እዚህ የመጣ ነው እኮ አይደል? ደግሞ ሐሳቡን ያመጣሽው እኮ አንቺ ነሽ። አውቃለሁ፣ ግን ደግሞ ምን ላድርግ ቢጨንቀኝ እኮ ነው ሮቤል። አውቃለሁ፣ ይኸውልሽ አውቃለሁ፣ ግን በቃ መፈለጋችን ምንም መጥፎ ሐሳብ መስሎ አይታይም። ስለዚህ እንፈልግ። እሺ እንደምታየው ነው። ምን እናድርግ? እሺ በቃ ማናገኝ መስሎ ከታይሽ ከዚህ ክፍል እንውጣ። ይኸውልህ መፈለጉን ይፈልጋለሁ። ባይሆን አንተ ልጅቷ ጋር ሄድና ስለ ነገሩ አጣራ። እንዴ ቆይ አንቺ ምን ሆነሽ ነው? ቆይ ልጅቷ የእህቷን ቅሬታ አካል ብታገኝ አገኘው የምትለኝ ይመስልሻል? እንዴት ነው የምታስቢው? በሆነ መንገድ ስለ ነገር ታውቃለህ። ሂድና አጣራ። እሺ በቃ እኔ ልሂድ። ምን ቀን ነው እዚህ ውስጥ የገባሁት? እንደው ሁሉም ነገር በቀረብኝ። ምንድን ነው ያደረኩት? ምንድን ነው እየሰሩ ያለሁት? ልጅቷን ለምንድን ነው የሳምኳት? የሆነ ነገሯን ሳልወደው አልቀረሁም። አረ ምንድን ነው እየሰሩ ያለሁት? ከመሬት ተነስቼ ሰው ባሌ እንዴ አትሄድም? ወደ ስራ ልወጣ እኮ ነው፣ የተዘጋጀሁ ነበር። እሺ ቆይ ግን አዲስ ነገር አለ። ጥያቄ ደጋገምሽው። ምንድን ነው? ምን አዲስ ነገር ሊኖር ይችላል? አይ በቃ እንደው ዝም ብዬ ነው፣ ለምዶብኝ ነው። አይ ምንም በቃ ልሂድ ወደ ስራ። እሺ በቃ ቻው። እሺ ቻው። እንዴት ነሽ? ደህና ነኝ። ምን ነው ደነገጥሽ? አይ እንትን ስትገባ አላየሁም ነበር ለዛ። ጥሩ። እኔማ አስደነግጪ የሆነ ነገር ሆነሻል ብዬ እኮ። ምንም አልሆንኩም። ኧረ ምን ነው አንተ ግን በሰላም ነው? አዎ በሰላም ነው። እኔ ክፍል ገብተሽ ነበር እንዴ? ኧረ አልገባሁም። መቼ? እርግጠኛ ነሽ አልገባሽም? ምን ነው ጠየቀኝ? ሲጀመር ደግሞ እኔ አንተ ክፍል ምን ላደርግ እገባለሁ? አይ የሆነ ዕቃ ስለጠፋብኝ እኮ ነው፣ ምናልባት ከገባሽ ብዬ። አይ አልገባሁም። ግን ምንድን ነው የጠፋብህ? ተይው፣ ዋናው አለመግባትሽ ነው። ቆይ ግን ምን ነው እንደዚህ በጣም ተርበተበትሽ? እንዴ ለምንድን ነው እንደዚህ የምታየኝ? እኔ ምንም አልሆንኩም፣ ምንም አልተፈጠረም። በቃ ስለደነገጥኩኝ ነው። በጣም ጥሩ በጣም ጥሩ።
ሳራ ምን ምንድን ነው? እኔም አልገባኝም። ከልጅቷ ክፍል ስመለስ አገኘኋት። ቆይ ምን እየተፈጠረ ነው? ያልገባኝም። አላውቅም። ምንድን ነው ቆይ የሆነ ያለው? ከዚህ ቤት መውጣት አለብን። በፍጥነት ከዚህ መጥፋት አለብን። ወዴት ነው የምንሄደው? አላውቅም። ግን ደግሞ እዚህ እጃችን አጣጥፈን መቀመጥ የለብንም። ሮቤል እጅ ከፍንጅ ልንያዝ እኮ ነው። አዎ፣ ግን ከዚህ ቤት ስለወጣን እንተርፋለን ማለት አይደለም። የትም ብንሄድ እኮ መያዛችን አይቀርም። በቃ ሮቤል ምን እያልክ ነው? እኔ አላምንም። ተስፋ ቆርጠ ነው? በእርግጠኝነት የሆነ ሰው አለ። በቃ ሚስጥራችን በድጋሚ ወጥቷል። አለቀልን። ቆይ ማን ነው እንዲህ የሚያደርገው? ማን ነው? ልጅቷ ነች። አዎ ልጅቷ ነች የምትሆነው። እንዴት እንደዚህ ያልክ? ምክንያቱም ስታየኝ የሆነ በቃ ያርበተበታት ነበር። እርግጠኛ ነኝ እሷ ነች የተጫወተችብን ያለችው። እርግጠኛ ነህ ሮቤል? ተው፣ በድጋሚ መሳሳት የለብንም። ከሷ ውጭ ማንም ሊሆን አይችልም። እርግጠኛ ነኝ እራሷ ነች። አዎ እራሷ ነች። አድናን የት ነው? አድናን ወደ ስራ ወጥቷል። በጣም ጥሩ። አሁን አሪፍ ሰዓት ነው ማለት ነው አይደል? ምን ለማድረግ እያሰብክ ነው? ጊዜ የለንም፣ መጨረስ አለብን። መጨረስ ማለት እንገላታለን። አይሆንም፣ በፍጹም እንደሱ አይሆንም። ኧረ እባክሽ ቆይ፣ ሌላ አማራጭ አለሽ? ሲጀመር ገለን ካልተገላገልናት መቼም አትፋታን፣ መቼ። ስለዚህ አንድና አንድ አማራጩ መግደል ብቻ ነው። ይቅርታ አድርግልኝ፣ እኔ ግን በፍጹም አላመንኩበትም። ኧረ እባክሽ፣ እኔ አሁን አንቺን ማስማማበት ጊዜ የለኝም። እሺ ስማማ ስላለች ድጋሚ መጣው። ምንድነው? ችግር አለ እንዴ? አረ የለም፣ የሆነ የማወራሽ ነገር አለ እኮ። ምንድነው የምታወራኝ? ብዙ የማወራሽ ነገር አለ ሮቤልን። እየፈራውክ ነው። ለምን ትፈሪኛለሽ እንዴ? እኔ አላቅም። በቃ ታስፈራለህ። አረ በፍጹም አላስፈራም። ላወራሽ ነው እንጂ አይዞሽ፣ አትሽሺ። ሮቤል በእናትህ በቃ አትጠጋኝ፣ እረፍ። የእውነት ጮሃለሁ ሮቤል። እባክሽ አትጮይ። እኔ እኮ ላወራሽ ብቻ ነው የምፈልገው። በቃ እረፍ፣ እንዳትጠጋኝ እንዴ። በቃ እረፍ ሮቤል። ተው ሮቤል፣ እዚህ ነህ እንዴ? አዎ ወንድሜ፣ መጣህ እንዴ? አዎ፣ ፈልጌ ሳጣህ እኮ የት ሄደህ ብዬ መጣሁ። አዎ እዚህ ነኝ እኮ። ከሎህና ጋር እያወራን ነበረ አይደል እንዴ? ሎህና? አዎ እያወራን ነበር። ምን ነው ፈለከኝ እንዴ ወንድሜ? አረ እንደው ደህንነት ልጠይቅ ብዬ ነው። ያው ድንገት ስወጣ ስላላገኘሁ ነው። አረ ችግር የለውም። በቃ እናንተ ተጫወቱ፣ እኔ ልውጣ። አንዴ ላወራሽ ፈልጌሽ ነበር። እሺ በቃ እኔ ልውጣ፣ እናንተ ተጫወቱ። አረ ችግር የለም ወንድሜ፣ ነው እንዳስቸግርኩ አንተ።
ልጅቷን እያስፈራሯት ያ የተረገመ ባልሽ መጣ። ቆይ ማስፈራራቱ ለምን አስፈለገ? እኔማ እዛው አስፈራርቼ ተጨርሳት ነበር። ሮቤል ነገሮች ከቁጥጥራችን ውጭ ይሆኑ። አንተ ደግሞ በዛ ላይ ነገሮች እንደማስተካከል ጭራሽ እየበላሻቸው ነው። ምን ሆነሃል? ሚራ ትሰኛለሽ? እኔ አሁን በዛ የአንቺን አቤቱታ የምሰማበት ጊዜ ላይ አይደለም። እሺ ማገዝ ካልቻልሽ ዝም ነኝ ዝም። እሺ በምን ላግዝህ? አብሬክ በመሞት ላግዝህ? እንደዛ ነው? ሚራ እመኝኝ፣ ሁሉንም ነገር እናስተካክለዋለን እያልኩሽ እኮ። እንዴት አድርገን ነው የምናስተካክለው ሮቤል? ልጅቷን ገደልካት፣ ጭራሽ ደግሞ ሄዳ አስፈራራት። ጭራሽ የተበላሸው ነገር በሙሉ ተበላሽቷል። ሚራ ሮቤል እኮ ነኝ፣ የሞተን የማንቃት አቅም አለኝ። ይኸውልህ ይሄ አጉል ፉከራ አንተውና ከዚህ ዊልቸር ላይ ተነስተን እንሩጥ ነው የምልህ። አሁን ካንቺ የምፈልገው ዝም እንድትይ ብቻ፣ ዝም እንድትይ። እሺ ምን እጄ ዝም ልበል? ንገረኝ፣ ምን እጄ ዝም ልበል? አምነሽኝ። ቆይ በባዶ ሜዳ ማመን አለ? አዎ አመኝ። ሎህና ምነግርህ ነገር አለ። ታዲያ ምንድን ነው? በግልጽ ንገረኝ። ግን ወንድምን ምን ያህል ታምነዋለህ? ወንድምን ምን ያህል ታምነዋለህ? ያው እንደራሴ ነው። ምን ማለት ነው? ይኸውልህ ወንድሜ ላይ የሆነ ነገር አይቼበታለሁ። ምን አየሽ ሎህና? አድናን ወንድም እየዋሸ ነው። ምን ማለት ነው ወንድሜ የሚዋሽ? ይኸውልህ ወንድሜ እየዋሸ ነው። ወንድም እየዋሸ ማለት ምን ማለት ነው? ይኸውልህ ወንድም ሮቤል፣ እኔ ልጄን በሰላም ወልጄ ከአንተ ጋር ልጄን ማሳደግ ነው የምፈልገው። መታሰር አልፈልግም። እኔ ፍቅር ይኸውልሽ፣ እኔ ያለው መቼም አትታሰሪ መቼም። እሺ ግን ደግሞ ሬሳውን ያንቀሳቀሰውን ሰው ማወቅ እፈልጋለሁ። ሚራይ አንቺ ይኸውልሽ ሁሉንም ነገር እኔ ላይ ጣዩ። አንቺ ብቻ ልጃችንን ተንከባከቢ። እሺ እሺ። አንተም ግን ለኔና ለልጅ ተጨነቅ። እሺ ቆንጆ ጨነቃ። ወንድም ሲራመድ አይቼው። ምን